ሰላም ውድ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም። እኔ በጣም ደህና ነኝ ማለት ነውና ዝም ብዬ ቁጭ ብዬ የሆነ ሀሳብ መጣልኝ ለተኛ ስል ማለት ነውና ምንድነው የመጣልኝ ሀሳብ መሰላችሁ? በጣም ትሁት መሆን በጣም ራስን እንትን ማለት ያኔ ራስን አለማክበር ሲባል ብዙ ጊዜ እየተባለ ነው ራስን አለማክበር በአሁኑ ሰዓት። በእርግጥ ግን ምን አለ መሰላችሁ በጣም ትሁት ስትሆኑ አንዳንድ ሰዎች አይገባቸውም ትህትና። ፕሊስ ራሳችሁን እሺ የራሳችሁ ሰው ሁኑ። መጀመሪያ ለራሳችሁ ቅድሚያ ስጡና ምን ለማለት ፈልጌ መሰላችሁ ከራሳችሁ አስበልጣችሁ ራሳችሁን እየበደላችሁ ለምንም ነገር አትሆኑ። ራሳችሁን እየበደላችሁ የምታደርጉት ነገር የሚሆነው ነገር ቢመጣም አይጠቅምም። ገባችሁ? ልባችሁ ይሄ አይደለም እያላችሁ ይሄ ልክ አይደለም እያላችሁ ብዙ ጊዜ እኔ እንደዛ ስለማደርግ ነውና የራሳችሁ ሰው ሁኑ እሺ። በየትኛውም ሁኔታ ውስጥ ምንም አይነት ያለፈ ታሪክ ሊኖራችሁ ይችላል። ምንም አይነት ህይወት ሊኖራችሁ ይችላል። እስከዛሬ የመጣችሁበት እስከዛሬ የመጣንበት ታሪክ ሊኖረን ይችላል። ግን በዛ ኬስ የራሳችንን ማንነት ራሳችንን ማጣት በጭራሽ ነው የማይገባን። እሺ ጋይስ እና ፕሊስ ራሳችሁን ሁኑ፣ የራሳችሁ ሰው ሁኑ። በቃ የራሳችሁ ሰው ሁኑ። አብሶ ስደት ላይ ያላችሁ ልጆች፣ ስደት ላይ ያለ ልጆች ፕሊስ ራሳችንን እንሁን፣ የራሳችን ሰው እንሁን። በጣም ከማዘናችን ሩህሩህ ከመሆናችን የተነሳ ብዙ ጊዜ ስደት ላይ ያሉ ልጆች ነው ልባቸው የሚነካውና ብዙ ነገር እየተፈጠረም ያለው ስደት ላይ ያሉ ልጆች ላይ ነው እና በብዙ ነገር በስነ ልቦና በቃ በብዙ ነገር እና በገንዘብ ብዙ ነገሮች እየተፈጠሩ ያሉት ከማዘን የተነሳ በቃ እውነት ነው ስለሚመስለን ማለት ነውና በአጠቃላይ ምላችሁ ፈልጌ ነው የራሳችሁ ሰው ሁኑ እሺ። ራሳችሁን የራሳችሁ ሰው ሁኑ። በቃ ለራሳችሁ ታመኑ፣ ለራሳችሁ የእውነት ኑሩ፣ ልክ የሆነውን ነገር ኑሩ። ለሰው ከሌ ቢከፋውስ ከሌ እንዲ ቢሆንስ ይሄን ብል ይሄ ቢሆንስ ይሄን ባድርግ ይሄ ቢከፋስ ብላችሁ ራሳችሁን ዋሽታችሁ ማንነታችሁን ሳትሆኑ በጭራሽ እንዳትሆኑ። ፕሊስ የራሳችሁ ሰው ሁኑ። ራሳችሁን አክብሩ፣ ራሳችሁን ውደዱ። እናንተ የወደዳችሁት ማንነት ነው ለሌሎች መስታወት የሚሆነው ማለት ነውና በጣም ብዙ ጊዜ እየገባኝ ያለው ነገር ከምንም ነገር በላይ ለሰዎች መስጠት ያለብንን ለኛ መስጠት እንዳለብን ነውና የምንወደውን ሰው እንደምንንከባከበው የምንወደው ሰው እንዲሆንለት እንደምንፈልገው አድርገን ራሳችንን እንያዘው፣ እንንከባከበው። በየትኛውም ሁኔታ ውስጥ የራሳችን ሰው እንሆንላለሁ። Base of Habesha get makban subscribe direct like belong to I am the base of Habesha yaw get managasha base of Habesha